ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ሰላም ቆሞስ ቀሲስ ማርያም ወርቁ የዚሁ ደብራችን አስተዳዳሪ፣ ክቡር አባታችን አባ ጴጥሮስ የዚሁ የደብራችን የስብከተ ወንጌል ኃላፊ፣ ክቡር አባታችን መላከ ብርሃናት ቀሲስ ተፈርዱ ርዕሰ መንግሥት፣ የደብራችን ሰባኪ ወንጌል፣ ሊቃውንተ ቤተ ክርስቲያን፣ መምህራን፣ አባቶች ካህናት፣ ወንድሞች ዲያቆናት፣ በውስጥ በውጭም ያላችሁ እግዚአብሔር የሚወዳችሁ እናንተም እግዚአብሔርን የምትወዱ የምታገለግሉ የእግዚአብሔር ቤተሰቦች የእናታችን የወላዲተ አምላክ የአስራት ልጆች የቅዱሳን መላእክት የጻድቃን የሰማዕታት ሁላችሁ እንደየክብራችሁ እንደየማዕረጋችሁ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ እንዲሁም ሕፃናት ባሰባሰበን በኃያሉ በእግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? አሜን። እግዚአብሔር አምላካችን ይህችን ዕለት ይህችን ሰዓት በዕድሜያችን ላይ ጨምሮ በተቀደሰው ስፍራ በምሕረቱ አደባባይ በይቅርታው ቦታ ተሰባስበን ያው ቃሉ እንድንሰማ በረከቱ እንድናገኝ የፈቀደልን የአባቶቻችን የቅዱሳን አምላክ የሁላችንን አምላክ ቅዱሰ ባሕሪ ሕያው ባሕሪ ዛሬም ዘወትርም በፍጡራን አንደበት ከምድር እስከ አርያም ከጥንት እስከ ጥንት የተመሰገነ ይሁን። ሰራይነ ኩላ ወስሎ አሃዝ ሌሊቱን ሁሉ ደከምን፣ ያው ነገር ምንም የለም አሉት ይላል የዮሐንስ ወንጌል ምዕራፍ 21 ቁጥር 6 ያለው መነሻ በማድረግ ለእግዚአብሔር ቅዱስ ፈቃድ በዚሁ ርዕስ ለአጭር ጊዜ እንማማራለን። በዚሁ ጌታችን አምላካችን ኢየሱስ ክርስቶስ ለሶስተኛ ጊዜ ከተነሳ በኋላ ለደቀ መዛሙርቱ በግልጽ ሁሉ በተሰበሰቡበት ታይቶ ጉባኤ ሰርቶ ያስተማራቸው ቀኖች 3 ቀን ናቸው። ሶስተኛው ቀን ይህን ቀን ነው። የጥብርያዶስ እየተባለ የሚጠራ በጥብርያዶስ ባህር ዳር በጥብርያዶስ ወደብ ላይ ተገኝቶ ለደቀ መዛሙርቱ ለሁሉ ታይቶ በአደባባይ በጉባኤ ያስተማራቸው የተገለጠላቸው ከተነሳ በኋላ ይህ ሶስተኛ ቀን እንደሆነ በመጽሐፉ ተዘግበዋል። በዚህም ደቀ መዛሙርቱ ርቦዋቸው ጠምተዋቸው የሚበሉትን ፍለጋ ወደ ባህሩ እንደተጓዙ ይናገራል። ስለዚህ ከደቀ መዛሙርቱ አንዱ ቅዱስ ጴጥሮስ የሐዋርያት አለቃ አባ ዓለም ርዕሰ ሐዋርያት እኔ አሳ ላጠምድ ልሄድ ነው፣ አሳ ማጥመድ እፈልጋለሁኝ፣ አሳን አጥምጄ እንበላለን እንመገባለን ብሎ ለጓደኞቹ ለባልደረቦቹ ለቅዱሳን ሐዋርያት ሲነግራቸው እነሱም ንሕነኒ ንመጽእ ምስሌከ እኛም ካንተ ጋር እንመጣለን
አንቀርም አሉት። ፍቅር እንደዚህ ስለሆነ ብቻውን እንዲሄድ ስላልፈለጉ አብረው የሚችሉትም የማይችሉትም ከደቀ መዛሙርቱ ጴጥሮስና እንድርያስ የዮና ልጆች ወደ ሐዋርያነት ከመጠራታቸው በፊት በአሳ ማጥመድ ሥራ ሲተዳደሩ የነበሩ ናቸው። ልምዱ አላቸው። የዘብዴዎስ ልጆች ዮሐንስና ያዕቆብ እንደዚሁ በአሳ ማጥመድ ሥራ ከእናባታቸው አብረው አሳን እያጠመዱ ለምግባቸው ችለው ለሌላውም እየሸጡ እየለወጡ ሲኖሩ የነበሩ ናቸው። ሌሎቹ ደግሞ በተለያየ ሥራ ተሰማርተው የነበሩ ናቸው። የዋና ሥራ፣ የአሳ ማጥመድ ሥራ የሚያውቁ አይደለም። ነገር ግን በፍቅር አንድ ስለሆኑ አብረው ከቅዱስ ጴጥሮስ ጋር ወደ ባህር ሄዱ ይላል። ወደ ባህሩ ቢሄዱም እንዳሰቡት አልተሳካላቸው። ምንም ያገኙት አሳ የለም። እንግዲህ በዚህ የምንመለከተው ክርስቶስ መጀመሪያ እነዚህ ሐዋርያት ከተለያየ የሥራ ዓለም ሲለያቸው ምን ብሎ ነበር? ከዚህ በኋላ ይህ ይበቃል ብሎ ነበር። ከአሳ ማጥመድ ሥራ አውጥተዋቸዋል። ሰውን በወንጌል የምታጠምዱበት፣ በቃለ እግዚአብሔር የምታጠምዱበት፣ ወደ መንግሥተ ሰማያት የምታስገቡበት፣ ከእግዚአብሔር ጋር የምታገናኝበት፣ ከኔ ጋር የምታገናኝበት ስልጣን እሰጣችኋለሁ፣ ይሄ የዓለሙ ሥራ በቃችሁ ብሎ ነበር ያለ። ወደ ዓለም ተመለሱ፣ ወደ ሥጋ ሐሳብ ተመለሱ፣ ወደ ሥጋ ፍላጎት፣ ወደ ሥጋ ምኞት ተመለሱ። በሥጋ ሐሳብ፣ በሥጋ ፈቃድ ሌሊቱን ሁሉ ሲደክሙ አደሩ። ነገር ግን አልተሳካም። ምንም የተገኘ ነገር የለም። አንድ አሳ እንኳን አልያዙ። ለምን? እግዚአብሔር ከእነሱ ጋር አልነበረም። በሐሳባቸው አልተስማሙ። እግዚአብሔር ቅደም ብለው በጸሎት አልለመኑትም፣ አልጠየቁትም። የብዙዎቻችን ድካም ያልጀመርነው ሥራ የለም፣ ሁሉ ግን አልተሳካም። በሁሉም እንደክማለን። ለመነገድ ነግደን ለማትረፍ እንገባለን፣ ንግዱም አይሳካም። ተምረን ለማለፍ እንፈልጋለን፣ እሱም አልተሳካም። ትዳሩን ጓደኝነቱን ይጀመራል፣ እሱም አልተሳካም። እዛም ሲጀመር የለም፣ እዛም ሲጀመር የለም። መጨረሻ እግዚአብሔር አይሰማኝም። እግዚአብሔር ጸሎቴ አይሰማም። እግዚአብሔር አይመለከተኝም፣ የኔ ጉዳይ አያይም እንላለን። እግዚአብሔርማ በእጁ ውስጥ ነው ያለን። ለምን አላየንም? እግዚአብሔር የማይሰማው ንግግር አለው? እንኳን የተናገርነው ያልተናገርነው እግዚአብሔር ያውቃል። ከመፈጠራችን ከመወለዳችን በፊት ተወልደን እንደምንሰራ ምን እንደምናደርግ ክፉም ደግም እግዚአብሔር ያውቃል። ቅድመ ይፍጥሮ ለአዳም የአምር ግብሮ አዳም ከመፈጠሩ በፊት እግዚአብሔር ያውቃል። ደካማነቱም ያውቃል። ኃጢአት እንደሚሰራ ያውቃል። ንስሐ እንደሚገባም ያውቃል። ከአዳም አብራክ ከአዳም ባህሪ ብዙ ቅዱሳን፣ ብዙ ጻድቃን፣ እግዚአብሔርን የሚያመሰግኑ ብዙ ሰማዕታት፣ ብዙ ሐዋርያት እንደሚፈልቁ እንደሚመነጩ ያውቃል እግዚአብሔር። ስለዚህ እግዚአብሔርን ሳንይዝ በፈቃደ እግዚአብሔር ስንሄድ ድካም ብቻ ነው የሚሆነው። ያ ነው ከእግዚአብሔር ተለይተን በኃጢአት መንገድ ስንጓዝ ነገሮች አይሳኩም፣ ግራ ያጋባሉ፣ ተስፋ ያስቆርጣሉ። ይህን ሁሉ ሌሊትን ሙሉ 12 ሰዓት ሙሉ ሲደክሙ ውለው ያውም የሚያውቁት ስራ ያውም በለመዱት ስራ አንድ ሳይዙ አደሩ። ድካም ብቻ ተቆነ።
ሲነጋ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ብርድ ሲሰቃዩ ማደራቸው በረሃብ አለንጋ መውደቃቸውን በችግር ላይ መሆናቸውን ደቀ መዛሙርቱን አይተው በዚህ በጥብርያዶስ ወደብ በባህር ዳር ላይ ቁሞ ተመለከቱት። እሱ ቁሞ እያለ ሁሉም ያዩታል። ደቀ መዛሙርቱ ተመለከቱ። እሱ መሆኑን ግን አላወቁትም ይላል። አላወቁትም። 3 ዓመት ከ3 ወር ከእነሱ ጋር ያስተማራቸው መምህራቸው ስንት ተአምራት ሲያደርግ የነበረ ከዋሉበት ሲውሉ ካደረበት ሲያድሩ የነበሩ ሐዋርያት አላዩትም፣ አላወቁትም፣ አልተረዱትም። በሥጋ ሐሳብ ሆኖ እግዚአብሔር ማየት አይቻልም። በሥጋ መንገድ ሆኖ እግዚአብሔር ማየት አይቻልም። የሥጋ ሐሳባቸው፣ የሥጋ ፈቃዳቸው፣ የሥጋ ፍላጎታቸው አይናቸው ጨፈነበት። ለዚህ ነው እንመላለሳለን ሃይማኖቱ አልገባ ያለ፣ ሃይማኖቱ አልረዳ ያለ፣ የእግዚአብሔር ፍቅር የእግዚአብሔር ውለታ አልረዳ ያለ፣ የቅዱሳንን ውለታ አልረዳ ያለ። እኛ የምንመላለሰው በሥጋ ሐሳብ ነው። እዚህ ቁጭ ብለን ስለ ቤታችን ነው የምናወራው። ይህ ነው የምንጨነቀው። ከፈጣሪ ጋር ሆነ፣ ከእግዚአብሔር ጋር ሆነ፣ ከድንግል ማርያም ጋር ሆነ፣ ከቅዱሳን ጻድቃን ከቅዱሳን መላእክት ጋር ሆነ፣ ከእሱ ጋር ሆነንም እኛም የምናስበው ያው ይሄ የምንሄደው ዓለም ይሄ የማይከተለን ዓለም ነው የምናስበው። ይሄ ቀንና ሌሊት ስንገበገብበት ስንስገበገብ የነበርነውን ዓለም ተነስ ሲባል ጥለነው የምንሄደው ስሉምናት ነው። እረፍት ያሳጣል፣ ከእግዚአብሔር የሚለየው በሥጋ መንገድ ሆኖ እግዚአብሔር ማየት፣ እግዚአብሔር ማወቅ፣ እግዚአብሔርን መረዳት ስለማይቻል ዓይናቸው ተሸፈነ። የሚያውቁትን አምላክ ማወቅ አቃታቸው። እያዩት መረዳት አቃታቸው። እየተመለከቱት መለየት አቃታቸው። ከዚያ በኋላ ቸሩ አምላካችን ያንዳች የምንበላው ነገር የላችሁ ብሎ አለ። ፈቃዳቸው ምን እንደሆነ ስለሚያውቅ እነሱ ስለ ምግብ አይደለም ፍላጎታቸው። በሚፈልጉት መንገድ በተራውበት መንገድ ምንም የሚበላ ነገር አላቸው የላችሁ ምን አላቸው? ምንም የለንም አለ። ምንም የለንም አለ። በሉ በጀልባው በስተቀኝ መረባችሁን ጣሉ አለ። በታንኳው በስተቀኝ መረባችሁን ጣሉ፣ ብዙ ዓሣ ይዛል። አይ እሱስ ሌሊቱን ሁሉ ስለ ደግማ አድረናል፣ ምንም ዓሣ የለም። ነገር ግን ስለ ቃልህን ለማክበር ትእዛዝህን ለመቀበል ስለ ፍቅር ስንል ስለ አንተ ስንል እሺ እንጥላለናል። ሰውን ማክበር ተምረው ስለነበር ሽማግሌን ማክበር ነው። የሰውን ቃል መስማት መተግበር፣ መልካም ነገሩን መቀበል ተምረው ስለነበረ ያ ፍቅረ ቢጽ ያለውን ስላላቸው እሱ መሆኑን አልለዩትም፣ አላወቁትም። ነገር ግን ቃሉ ደስ ስለሚል ሰሙት። እሺ ብለው መረባቸውን ጣሉ። መቼስ ደክመናል፣ አጥተናል፣ ብናገኝም ጥሩ ባናገኝም ከደከምንበት ካደርንበት አይበልጥምና ትእዛዙን እናክብር፣ ለምን አንታዘዝም እንላለን ብለው አደረጉት። እዚህ ላይ ነው የጠቀማቸው። መታዘዝ ጥሩ ነው፣ መስማት ጥሩ ነው፣ ማዳመጥ ጥሩ ነው።
ሽማግሌን ማክበር ጥሩ ነው። የሰውን ነገር መስማት ጥሩ ነው። ስለዚህ ትእዛዙን ስለሰሙ ትእዛዙን ስላከበሩ መረባቸው አንድ ጊዜ ሲጥሉ 153 ዓሣ ተያዙ ይላል። ብዙ ዓሣዎች ተያዙላቸው። አንድ ዓሣ 2 ዓሣ አጥተው ያደሩትን ስንት ዓሣ ተያዙ አልኳቸው? ስንት ዓሣ ተቃልቃላችሁ? 153 ዓሣ በአንድ ጊዜ ያው ትላልቅ ዓሣዎች ተያዙ። መረቡን ለመሳብ እስከሚቸገሩ ድረስ ሩዱን ኑ አግዙን እስከሚሏቸው ድረስ ጓደኞቻቸው ተያዙ። መታዘዝ ዋጋ አለው። መስማት ዋጋ ያሰጣል፣ በረከት አለው። አንሰማ ብለን በራሳችን መንገድ በኃጢአት መንገድ ስንጓዝ እኛም ደከምን፣ የተሳካም ነገር የለም። ስንደክም እንኖራለን፣ የተያዘ ነገር የለም። ከዚያ በኋላ እግዚአብሔር እናማርጋለን። እግዚአብሔር የማይሰጥ አምላክ እንደሆነ እናገራለን፣ የማይሰማ እንደሆነ እናገራለን። አንደበታችን በእግዚአብሔር እንደገና እንከፍታለን። መቼ ሰማ ነው? መቼ አዳመጥ ነው? ባለን መንገድ መቼ ሄድ? የእኛ ብቻ ነው የሚሰማ? የእሱ እስክንስማ መጀመሪያ የፈጣሪ ቃል እስክንስማ በየት ሆዱ አለ? በየት መንገድ ተጓዙ አለ? ምን ስሩ አለን? ምን አትስሩ አለን? ቤተ ክርስቲያን ሁሉ ጊዜ በሯ ከፍታ የምትናገረው የፈጣሪ ቃል ነው። ሌላ አዋጅ የላትም። አዋጅ ዋሱ ንባቱ ከእግዚአብሔር ጋር ታረቁ፣ ሃይማኖታችሁን ጠብቁ፣ ስገዱ፣ ጾሙ፣ ጸልዩ፣ እርስ በርሳችሁ ተዋደዱ እያለች ትጮኻለች። እኛ ለዚህ መስሚያ የለን። የሰይጣን ስብከት ነው የምንሰማ። ተጣሉ የሚለው፣ ተለያዩ የሚለው፣ በቋንቋ በዘር በሐረግ በነገድ ተገፈታተሩ የሚለው አንዱ ለአንዱ ጠላት እንዲሆን በጥላቻ ዓይን እንዲመለከት አድመኝነቱን ይህን ነው የምናጠነው። ይህ ደግሞ የሰይጣን ትምህርት እንጂ የእግዚአብሔር ትምህርት አይደለም። የእግዚአብሔር ቃል አይደለም። የእግዚአብሔር ተፋቀሩ ሲል እነሱ ደግሞ ተጣሉ ይላል ሰይጣን። ደግሞ አጋንንት ደግሞ ጥላቸው አትደማመጡ ይላል እግዚአብሔር። ተደማመጡ ይላል፣ እነሱ ደግሞ እንዳይደማመጡ ያደርጋል። የት እንዳለን እንግዲህ እንለየ። አውቀንም ይሁን ሳናውቅም ይሁን የገባንበት ባህር አለበት ዋኝተን መውጣት ያለ የሰጠንበት ባህር አለ። የተጨነቅንበት በጥላቻ ባህር ይሰጥመናል፣ በመለያየት ባህር ይሰጥመናል፣ ባለመታዘዝ ባህር ይሰጥመናል። ተመቆል ይሰጥቃል። ሐዋርያት ግን ታዘዙ፣ ይሻሉ። ስለዚህ የሚፈልጉትን አገኙ። ለእግዚአብሔር መታዘዝ የምንፈልገውን ነገር ይገኛል። ከምንፈልገው በላይ አትረፍርፎ ይሰጠናል። እግዚአብሔር ሐዋርያት ይህን ሁሉ ዓሣ መቼት አይጨርሱም። ይህን ያህል ዓሣ አይደለም የፈለጉት። ቢበሉ ከአንድ ዓሣ በላይ አይበል። 153 ዓሣ ተያዘላቸው። እስኪ ጥቀሙት፣ እስኪ እዩት። ዓይናችሁ እንዲጠግብ የዓይን ምግብ ነው እንጂ ለነሱ ይኖራቸው ይናለ። ስለዚህ እስኪ ከፈለጋችሁት በስጋም ቢሆን የሚያትረፈርፉን የሚያበረክተው እግዚአብሔር፣ በስጋም በነፍስም እግዚአብሔር ካላለ የሚሆን የለም።
እስኪ እዩት አላቸውና ሰጣቸው። ስለዚህ በዚህ ጊዜ ነበር አንዱ ዮሐንስ ወልደ ነጎድጓድ ለጴጥሮስ ምን አለው? ሹካ ነው እግዚእነ ውእቱ ጌታችን እኮ ነው፣ ጌታችን ነው ዘበፈቀረ ውስተ ፍጹም የሚለው ከጌታ የማይለየው ፍቅረ እግዚእ የሚለው የሚባለውን ደቀ መዝሙር ጌታችን እኮ ነው። ሐዋርያት ደነገጡ። ጴጥሮስ ልብሱን ያዘና ወደ ባህሩ ተወረወረ። ተገለደመ፣ ልብሱን ታጠቀ። ልብሱ እንዲታጠቅ ወደ ባህሩ ገባ ይላል። አሁን ተገለጠ። ጌታችን እኮ ነው። እግዚአብሔር እኮ በተለያዩ ሰዎች አድሮ እኮ እየመከረ ነው። በተለያዩ መምህራን አድሮ እኮ እያስተማረ ነው። በተለያዩ አባቶቻችን አድሮ እኮ እግዚአብሔር እየባረከን ነው፣ እየነገረ ነው። አንሰማ ብለን ነው እንጂ። ጴጥሮስ ግን ወዲያው ሰማ፣ ወዲያው አመነ፣ የጎደለውን አስተካከለ። ራቆቱ ነበረ፣ ለበሰ፣ ተስተካከለ። አዎ ራቆቱ ነበረ፣ ተስተካከለ፣ ለበሰ። እኛስ ነፍሳችን እኮ ራቆቷ ነው ያለችው። ስጋችን እንደተሸፈነ ስጋችን እንደለበስን ነፍሳችንም ነጭ ልብስ የለበሰች ይመስላችኋል? በኃጢአት ተይዛ እኮ ነው፣ ተራቁታ እኮ ነው ያለችው። ጽድቅ አጥታ እኮ ነው ያለችው። ምግባር አጥታ እኮ ነው ያለችው። የማትታይ ሆና ነው እንጂ ጠቁራ እኮ ነው ያለችው። ጠውልጓ እኮ ነው ያለችው። ነፍሳችን በኃጢአት ማቃ እኮ ነው ያለችው። ጌታ እኮ ነው። ጌታችን ከዚህ ነፍሳችን ከመራቆት ለማዳን እኮ ነው የተሰቀለ። ሞትን ለማጥፋት እኮ ነው የሞተው። ትንሣኤያችን ለማወጅ እኮ ነው የተነሳው። ወደዚህ ዓለም የመጣበት ትልቁ ነገር እኮ እኛን ለማክበር ነው፣ የብርሃን ልብስ ማለት። ስለዚህ እንመለስ፣ ቃሉን እንስማ። ከዚያ ይህን ከወጣ በኋላ ደቀ መዛሙርት ዓሣውን ይዘው ከወረዱ በኋላ ሌላ አይነት ማዕድ ተገኘ። የሚገርም ማዕድ፣ በመዓዛው የሚጠገም ማዕድ። ዓሣውን ተጠብሶ የማር ወለላም ያለበት ልዩ ማዕድ ተገኘ። አያችሁ፣ ክርስቶስ እስኪ የሚበላ ያላችሁን ወይ እያለ ሲለምን የነበረ ሲጠይቃቸው የነበረ ጥሩ አይደለም። እነሱን ለማሳመን እነሱን ለማስተማር ነው እንጂ እነሱ ግን በልተው ዘአስተዳለዉ መላእክት መንፈሳውያን መንፈሳዊ መላእክት ያዘጋጁት ምግብ ተገኘ፣ ማዕድ ሞልቶ ተገኘ። ኑ እንምሳ፣ ኑ እንብላ አላቸው። ኑ እንብላ አላቸው። ርቧችኋል፣ ጠምቷችኋል፣ ኑ እንብላ አላቸው። ቀረው ሊበሉ። ከዛ በፊት ስድስቱን ቁመው ስድስቱን ቁጭ ብለው አብረው ይበሉ ነበር። በዚህ ጊዜ ግን ማንም የጠየቀውም የለ፣ የተደፋፈረም የለም። አብረው ምትሃት እንዳልሆነ አዩት፣ አወቁት። አዎ የእነሱን ባህሪ ባህሪ ያደረገ ስጋ የተዋሃደ ዓለምን በእጅ የያዘ በድንግል ስጋ የተወሰነ በአዳም ስጋ የተወሰነ የአዳምን ስጋ የተዋሃደ አምላክ በመካከላቸው ቁጭ ብሎ ከእነሱ ጋር ምሳ በላ። ደስ አይልም ወገኖች? ከእኛ ጋር ከማዕዳችን ጋር ክርስቶስ እንዲበላ ድንግል ማርያም ከማዕዳችን ጋር እንድትገኙ ቅዱሳን ጻድቃን ከማዕዳችን እንዲገኙ አብረው እንዲባርኩት አብረው እንዲበሉ
እንፈልግ ይሆናል ግን ጠርተናቸዋል፣ ተጠርተዋል። ሰውነታችን፣ ሕይወታችን፣ ቤታችን እግዚአብሔር የሚማርክ ቤት ነው። እግዚአብሔር የሚጋበዝበት ነው። ለቅዱሳን የሚሆን ነው። ፍቅር አለ ወይ? ፍቅር ካለበት እግዚአብሔር አለ። እግዚአብሔር እሱ ፍቅር ይሁን። በባልና ሚስት ፍቅር ካለ፣ በልጆችና በወላጆች ፍቅር ካለ፣ በጎረቤት ፍቅር ካለ፣ በቤተሰብ ላይ ፍቅር ካለ፣ እግዚአብሔር ፍቅር ካለበት ቤት እግዚአብሔር አለ። እውነተኛውን ፍቅር፣ እግዚአብሔር የሚወደውን ፍቅር፣ መንፈሳዊውን ፍቅር፣ ሃይማኖታዊ ፍቅር ካለ እግዚአብሔር ይገኛል። አብረው በሉ። ክብርና ምስጋና ለአምላካችን ይሁን። አብረው በሉ። ከእግዚአብሔር ጋር ለመብላት ማየት ይህን ነው የተጠራነው። ከእሱ ጋር አሳ ለመብላት ሳይሆን የእሱን ስጋ እንድንበላ ጠራነች። የስጋ ምግብ እንድንመገብ ሳይሆን ስጋዬን ብሉ ደሜን ጠጡ ብሎ ስጋውን ቆርሶ ደሙን አፍስሶ ሰጠን። ድልኞች እኮ ነው። ግን ምን ዋጋ አለው? ሰይጣን ከለከለን እኮ አሸነፈን እኮ። እንዳንቆሩ አደረገ። ስጋውን ደሙን እንዳንቀበል አደረገ። ንስሐ እንዳንገባ አደረገ እኮ። ተከለከለን። ተሸነፍን እኮ። መቼ ቀረበ? በነፃ እንኩ ብሉ አለ። እኔ አብሬያችሁ መብላት ብቻ ሳይሆን በሰውነታችሁ ተዋህጄ እኖራለሁ። ሰውነታችሁ የኔ ማደሪያ ይሆናል፣ የኔ ማረፊያ ይሆናል፣ ዙፋኔ ይሆናል። እኔ ወደ እናንተ እመጣለሁ ይላል እግዚአብሔር። የሚጋብዘው ሁላችን ሕፃናት ማቅረብ እንጂ ራሳችን መቅረብ ትተነዋል። ሕፃናት ያቀረቡ ነው የሚበዛው። ወጣቱ መቼ ነው የሚቀርበው? ሽማግሌዎቹ መቼ ነው የሚቀርቡት? ቤተ ክርስቲያን ትጨነቃለች። በሽታ ያለው ወጣቱ ላይ ነው። መድኃኒት የሚያስፈልገው ወጣቱ ላይ ነው። ሕፃናትማ ንጹሐን ናቸው። እንደ በላይ ምንም ኃጢአት የለባቸውም፣ ተንኮል የለባቸውም። ስለዚህ ምን እንያዝ ነው የሚለን ማለት እግዚአብሔር ከሌለበት የምንይዘው ነገር የለም፣ የምናተርፈው ነገር የለም። እግዚአብሔር ከያዝን ግን እንደዚሁ ትርፍርፍ ያለ ይሆናልና ስለዚህ የተወደዳችሁና የተከበራችሁ ሁላችን ወደ እግዚአብሔር እንመለስ። የምንደክመው ድካም ከእግዚአብሔር ጋር አይደለም፣ ከቅዱሳን ጋር አይደለም። እነሱ ይቅደሙ፣ እግዚአብሔር ይቅደም፣ ቅዱሳን ይቅደሙ። የእነሱን ፈቃድ ይሁን ወይ ኩን ፈቃድከ፣ ፈቃድ ይሁንልን ብለን ካስቀደምን በስቶ ተትረፍርፎ በርክቶ እናገኘዋለንና አምላካችን ኑሯችንን ሕይወታችንን ይተውልን። ወደ ትዳራችን፣ ወደ ስራችን፣ ወደ ሕይወታችን አምላካችንን ጋብዘን ንስሐ ገብተን ሥጋውን ደሙን ተቀብለን የመንግሥቱ ወራሾች የክብር ቀዳሾች እንድንሆን የአምላካችን ቅዱስ ፈቃድ ይሁንልን። መጨረሻችንን ያሳምርልን፣ በቤቱ ያኖረን። ወስብሐት ለእግዚአብሔር። ለአስተማሩን ለመጋቤ ሐዲስ መምህር ዮሐንስ አየሎም